ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። የአይኤፍኤስ በሚል ተከታታይ የማቀርብላችሁ 74ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ኖቬምበር 27 2025 ነው። እንግዲህ የቫት ጋፕ አናሊሲሱን የሰሩበትን ጋፑን እንዴት ብልድ እንዳደረጉ እያሳዩን ነው። በነገራችን ላይ እዚህ ጋር ትላንትና አንድ እንትን አሳይቻችሁ ነበር። ምንድነው የሚባለው የህዝብና ቤት ቆጠራ አይነት ነገር ማለት ቶታል ማለት በአማራ ክልል የከተማ ነዋሪዎችን ስደምር የመጣልኝ ውጤት እኔ ማለት ራሱ ከራሱ ዳታ ወስጄ ስደምር የመጣልኝ ውጤትና ራሱ እዛው እነሱ ያስቀምጡት እንትን ላይ ያለው ውጤት ተመሳሳይ አልመጣ አለኝና ልዩነት አክቹሊ ዋና ሀሳቤ እሱ አልነበረም። ግን እግረ መንገዴን አግሪጌት ሲያደርጉ አሁን በኢትዮጵያ ውስጥ አለ የተባለው ችግር ምንድነው? የተለያየ 5 አይነት ከቫት ከህዝብ ቆጠራ ጋር አይገናኙም። ግን ምሳሌ እንዲሆን ለማስረጃ እንዲጠቅም ብዬ እኔ ስደምረው 9 ሚሊዮን መጣ። ቁጥሩን ደግሞ በዝርዝር ሳየው እያንዳንዱን በዝርዝር ሳየው ተመሳሳይ ነው ማለት እንዴት ልበላችሁ? ምክንያቱም ዝርዝሩን የወሰድኩት ራሱ ከኢትዮጵያ ስታቲስቲክስ ሰርቪስ ነው የሚል ነገር ነው እና ፎር ሳም ሪዝን ሌሊቱን ራሱን አስተካክሎ አድሯል። እንደዚህ አይነት ነገር ይሆናል ብለን ያንጠብቅም አናስብም ነበር። በአንድ ምክንያት ላይክ ነው አልገባኝም። ሳምበዲ መስታቭ እንግዲህ አክሰስ ያደረገው ሰው አለ ማለት ነው ብላችሁ እንድትሉ ነው የሚያደርጋችሁ። ሳምበዲ መስታቭ አክሰስ ዴት እና ኮሬክትድ ሆኗል። ኮሬክትድ አክቹሊ እንትን ትቼ ነበር ማለት አሁን እኔ ኦሮሚያ ዞን ሲል ኦሮሚያ ዞን የሚባል አማራ ውስጥ ያለ አልመሰለኝም። ኦሮሚያ ዞን የራሱ ኦሮሚያ ክልል ነው የሚል ነገር ነበር የነበረኝ። ትንሽ ነው ግን እሱ ማለት አሁን ኦሮሚያ ዞን እና ባህር ዳር እና አርጎባ የሚሉትን ስደምሯቸው ጥቂት ነው ላይክ ነው 1 ሚሊዮንም አይመጣም። ያኛው የነበረው ልዩነት 4 ሚሊዮን ምናምን ነው እና እሱን አልደመርኩም። በእርግጥ ትላንትና ስሰራ ያኔ ኦሮሚያ ዞን ለብቻው የራሱን የቻለ ኦሮሚያ ነበር ይመስለኝ። በአማራ ስር የሚካለል አልመሰለኝም። ግን ስፔሻል ዞን አለ መሰለኝ ኦሮሚያ የሚባል በአማራ ስር የተካለለ እና ባህር ዳርን ደግሞ ለብቻው አውጥተው ከወረዳዎቹ ሁሉ አውጥተው የክልሉ ካፒታል ስለሆነ ነው መሰለኝ እኔ አሱም ኦሮሚያ ዞን የሚለውን ሳይ እዛ ጋር አማራ አልቆ ኦሮሚያ የሚጀምር ነበር ይመስለኝ ሲጀምር አንዱ ሶስተት ነው። ግን እሱንም ባካትተው ኖሮ ልዩነቱ 9 ሚሊዮን የኔ 9 ሚሊዮን የነሱ 5 ሚሊዮን አይመጣም ነበር። ግን ፎር ሳም ሪዝን ተስተካክሎ አድሮ አገኘሁትና እንግዲህ ኢንሳ ውስጥ አድሮበት ይሆናል። ያው በዛ መልኩ ተስተካክሏል። ምን ብላችሁ ትገልጹታላችሁ? በቃ እኔ ተሳስቼ ነው እንጂ ኮምፒውተር ሰው ለሊት ገብቶ አደረበት ብትሉ who is gonna believe you ማለት ጠዋት ሌላ ነገር ልሰራ ቼክ ሳደርገው 16 ሚሊዮን ደርሷል። ይሄ ነገር በየቀኑ ራሱን ነው እንደሚጨምረው ማለት ትላንት ወይ እንግዲህ እኔ ፎርም ላይክ ነው ቪዲዮንም አሁን ነው ያየሁት። ደግሞ የሚገርማችሁ ማለት I wish I listened to my own video again እንደገና ሰምቼው እስቲ ዛጋ ያሳየሁት ፎርሙላው ምናምን ማለት ምን ልስላችሁ ነው። ፎርሙላውን ፎርሙሌት ስጽፈው ተሳስቼ ነው እንደዛ አይደመረው አይ ዶንት ኖ ኦን ስክሪን ስለነበረ እሱንም ኤዲት ካላረ ለማንኛውም ወደዚህ እንግዲህ ስንመለስ ፌደራል ቫት ጋፕ አናሊሲስ እየሰሩ ነው። ፌደራል ዶሜስቲክ ቫት ላይ ያወራን ነው ማለት ነው። ፌደራል ዶሜስቲክ ጋፕ ላይ እንግዲህ አንዱ ያነሱት ነገር ዴታ ሶርስ ቀይረናል ነው እና ማይክሮ ዴታው ማለትም ዝርዝር ዴታውና ዝርዝር በየእንትኑ የሚወሰደው ዝርዝር እና መጨረሻ ላይ ደግሞ የኢትዮጵያ ገቢዎች ሚኒስቴር ወይም ፋይናንስ ሚኒስቴር ደምሮ የሚያመጣው አማውንት አለ እና እነሱ ዝርዝሩና ድምሩ ይለያያሉ ነው። በሌላ እንግዲህ የሚሉት the sum of the fact paid in administrative data is around ይሄንን ስትደምሩት ለዚህ ጋር አሁን ለምሳሌ ይሄንን ደምራችሁ እነዚህን ዝርዝሩን ደምራችሁ የምታመጡት ውጤት ይሄ ራሱ ደግሞ ማለት ዝርዝሩን እናንተ ራሳችሁ ልክ እሱ ወስዶ ሲደምር ሌላ ነው፣ እናንተ ወስዳችሁ ስትደምሩ ሌላ ነው።
እና እናንተ ዝርዝሩን ወስዳችሁ ስትደምሩ የምታገኙት ውጤት ላይክ ነው አድሚኒስትሬቲቭ ዳታ ማለት በዚህ የሚገኘው 95% ነው ከዚህ ጋር የሚሆነው ላይክ ነው 95% ከ90 እስከ 95% ነው የሚሆነው ይላችኋል። ግን ሚኒንግ ይሄኛው ይበልጣል ነው። አሁን ለምሳሌ ይሄኛው ማይክሮ ዴታው ቢሆን ኦራይት ይሄኛው ማይክሮ ቢሆን ይሄኛው ኦፊሻል ዴታው ቢሆን ማለት ነው ላይክ ነው ይሄ ኦፊሻል ዴታ ቢሆን ኦራይት ኦፕስ ኦፊሻል ትኖርሱ ይሄኛው ኦፊሻል ቢሆን ያኛው ማይክሮ ዴታ ቢሆን ይሄኛው 100% ለምሳሌ ይሄኛው 95 ሚሊዮን ብር ነው ብሎ ሪፖርት ቢያደርግ ይሄኛው 100 ሚሊዮን ብር ነው ብሎ ሪፖርት የሚያደርገው ልዩነት አላቸው። ተሻሽሎ ማለት ነው ዴታ ሶርሱ ተቀየረው። እንግዲህ በምን ታብራሩታላችሁ ማለት ቻት ጂፒቲ የተለያየ ነገር ይሰጣቸዋል ማለት ዝርዝር ውስጥ ያልተካተተ ማለት በዝርዝር በብራንች ደረጃ የማይሰበሰብ በጠቅላላ በዚህ የሚሰበሰብ ማለት ራሱ ቀጥታ ሚኒስትሩ ማለት የሚኒስተር መስሪያ ቤቱ በቀጥታ ብራንች የለውም የራሱ ቫት የሚሰበሰብበት ሜቢ ሊኖረው ይችላል። ግን ፎር ሳም ሪዝን ዝርዝሩ ሲደመር ዝርዝሩን ወስዳችሁ ሲደምሩና ኦፊሻሊ ሪፖርት የሚደረገው ውጤት ሲመጣ በተለይ ከ2018-19 በኋላ እሱም ተሻሽሎ ነው። ከ2018 በፊት 90 አሁን ለምሳሌ ይሄ 100 ነው ሲል ያኛው ሚል የነበረው 60 ወይም 70 ነበር ነው የሚል የነበረው። ልዩነቱ የሚገርም ነው ማለት ፋይናንሻል ነገር በጣም ሴንሲቲቭ ነገር ነው። እንዴ 95 እና 100 ትለያያላችሁ ነው እንግዲህ ማለት በቻት ጂፒቲ እገዛ ልረዳ የቻልኩት ነገር ምንድነው በዝርዝር ሲመጣ ችግር ይፈጠራል ነው። እኔ ግን አንድ ወጥ የሆነ ኤክሴል ዳታ አውጥቶ አድሚኒስትሬቲቭ ሪጅኑም ይለያይ አሁን ትላንትና አይዶን ነው ስል ሰምታችሁኝ ከሆነ መለያየታቸው ምን ያስቸግራል ነው ማለት ቫት ሪፈንድ አለኝ ብላችሁ ስትሉ ፎርማቱ አንድ ከሆነ የሁሉንም ነው ምላችሁ ላይክ ነው ምን አይነት እንዴት አይነት ምሳሌ ላመጣ እንደምንችል ላይክ ማለት አንድ ዝም ብዬ ኤክሴል ባዶ ሽት ፈጥሬ ነው አሁን ለምሳሌ እዚህ ጋር ይሄን አማርኛ እናርገውና ክልል ከዛ ክልል ዞን ወረዳ ቲን የሬጅስትሬሽን ነው like ታክስ አይደንቲፊኬሽን ነምበሩ ቫት ሬጅስትሬሽን ቫት ተመዝጋቢ ቁጥር አድራሻ ወዘተ ያላችሁ like ነው መስክ ዓመተ ምህረት like ነው ዓመተ ምህረት ወዘተ ያላችሁ እንደዚህ ተደረድሩታላችሁ ነው እና like ነው መስክ የተሰማራበት መስክ ኢምፖርት ሊሆን ይችላል ኤክስፖርት ሊሆን ይችላል አግሪካልቸር ሊሆን ይችላል ወዘተ ተዘረዝሩታላችሁ ነው። የሰውየውን አድራሻ ትይዛላችሁ የተሰማራበትን መስክ ትይዛላችሁ ይሄን like ነው ቫት ያለ like ነው ለምሳሌ ምንድነው የሚባለው ወጪ ቫት አውትፑት ቫት ለማለት ብዬ ነው ወጪ ቫት ገቢ ቫት ወጪ ቫት ገቢ ቫት ይሄን like ነው ልዩነት ከፈለጋችሁ ልዩነት ማለት አሁን ለምሳሌ ሲያቀናንስ ፖዚቲቭ ከመጣ እየከፈለ ነው ሰውየው ማለት ነው። እሱ ጋር ራሱ like ነው ወጪ ቫቱ ይናል ነው ገቢ ቫቱ ይናል ነው ወጪ ቫት ሲቀነስ ገቢ ቫት ልዩነቱ ፖዚቲቭ ከመጣ ለእናንተ እየመለሰላችሁ ነው ማለት ነው። ተመላሽ ካለ ሪተርን ታደርጉለታላችሁ እየመለሳችሁለት ነው ማለት ነው። ስለዚህ ልዩነት ብላችሁ ኔጌቲቭ ነምበር ካስገባችሁ እየመለስንለት ነው ልዩነት ብላችሁ ፖዚቲቭ ነምበር ካስገባችሁ እየሰበሰባችሁለት ነው ማለት ነው። እየሰበሰባችሁ ከሱ ቫት እየተቀበላችሁት ነው ማለት ነው። ሌላ እንግዲህ ምን አለ ነው ማለት ምናምን ወዘተ ዘርዝራችሁ ይዛችሁ ይሄንን ፎርም ለሁሉም መበተን ይቻላል ነው ማለት አሁን የማይመለክ like ነው ማለት የክልል ነው በክልል የሚይዘው ሰው ያዘው የራሱ ለራሱ ይጠቀምበት ችግር የለው። ግን በሀገር ደረጃ ወጥነት የሆነ የቫት አከፋፈል ስርዓት ሪፖርት የምትሰበስቡበትና
አንድ አይነት በሁሉም ቦታ ሊቀመጥ የሚችል ክልል ሆነ ኢምፖርት ሆነ ማለት መስኩ አሁን ኢምፖርት ኤክስፖርት ምናምን ብሎ ሊይዝ ይችላል። መስክ ስትሉት ይሄኛው ማለት ነው ግብርና ሊሆን ይችላል ላይክ ነው ይሄኛው ማለት ነው ሲያስገባ እንዲያውም ቼክ ቦክስ ምናምን ማድረግ የሚቻል ነው የሚመስለኝ ሊሳሳቱ ከሆነ እኔ አሁን እዚህ ጋር ኤክሴል አላስተምርም ብዬ ነው እንጂ ግብርና ማዕድን መስኮቹ ማለት ነው ራሱ እንደ ቼክ ቦክስ እንደዚህ ስታደርጉት ትርትር ብሎ የሚወጣላችሁ ማለት ነው እንደዛ ማድረግ የሚቻል መሰለኝ ኤክሰል ላይ ነው የምላችሁ። ፎርሙን አርጋችሁ በፓስወርድ ሎክ አርጋችሁ ኤዲቲንግ ከልክላችሁ ምናምን ልትበትኑት ትችላላችሁ ፎርማቱን እንዳይቀይሩት ማለት ነው። ቁጥር ሲያስገቡም ላይክ ነው ቫሊዴት እንዲያደርግ አሁን ቁጥር የሚገባበት ላይ እንትን እንዳያስገባ ምናምን የሚቻል ይመስለኛል ላይክ ነው is it possible like ነው is it possible alright to create like what you call it list box in Excel? Yeah, like in Excel. Yes, you can create list box using either the form control active like ይቻላል። እኔ አሁን እዚህ ጋር መጥቼ ኤክሰል ውስጥ እንዴት አድርገህ ነው ማን ነው ስሙ እንትን የምትፈጥረው ብዬ አላሳይም ብዬ ነው እንጂ ማለት አሁን ይሄንን ክልል የሚባለውን እዚህ ጋር ክልል መጥቶ ሲሞላ ሰውየው ለእያንዳንዱ ተመዝጋቢ ላይክ ነው ስሙ ምናምን የሚይዝበት ክልል ሲል ራሱ ታይፕ ከሚያደርግ አዲስ አበባ ነው ድሬዳዋ ነው ሀረር ነው ማን ነው ስሙ ኦሮሚያ ነው አማራ ነው ትግሬ ነው ወዘተ ወዘተ ብሎ ዝርዝሩን እንዲያወጣለትና እንዳይጽፍ ሲጽፍ እንዳይሳሳት ማለት ነው። ላይክ ታይፕ ሲያደርግ ሰውየው ሊሳሳት ይችላል። ስለዚህ ሊስት አድርጋችሁ ዞኖቹም ሊስት የሚታወቁ ናቸው። አሁን ለምሳሌ ማለት ስታብሊሽድ የሆነ ነው እላችሁ በሀገር ደረጃ አሁን ለምሳሌ እንግዲህ እኔ እንደኔ እንትኑ ዳታው ራሱን ለሊታ አስተካክሎ ካላደ በአማራ ክልል 9 ዞን እነዚህና አሁን ኦሮሚያና ከሚሴ ነው ምናምን የሚባለውን ስትጨምሮ ከባህር ዳር ጋር እንግዲህ 12 ዞን ሊሆን ይችላል ማለት ነው። ምናልባት ዞን ካላችሁት ማለት ነው ዞን ነው ትልቅ ዞን አይ ዶንት ኖ ዞን ካላችሁት ወይ እስካሁን እኔ በነበረኝ 9 ዞን ወይንም እነዚህ አሁን ስትጨምሯቸው 10 እንትን ከሚሴ የሚባለው በጣም የሆነ ጥቂት ነገር ነው። ስለዚህ እንደ ኢንዲፔንደንት ዝም ብሎ ለፖለቲካሊ በዘሩ ነው እንጂ ይሄ በኢህአዴግ የብሔር ፖለቲካ ነው እንጂ እንደ ማህበረሰብ ካያችሁት አንድ ዞን ውስጥ ነው የሚመጣው ተሰብስበው ነው ማለት እና 9 ቢበዛ 10 ዞን ቢኖረው ነው። ወረዳዎቹ የሚታወቁ ናቸው። በየዞኑ ስንት ወረዳ አለ እና አሁን በኮምፒውተር በፕሮግራሚንግ ቢሆን እዚህ ጋር አንዱን ወረዳ ዞኑን ስትመርጡት ወረዳዎቹን ራሱ ስፔሲፊክ አድርጎ ይመርጥላችኋል። አይ ቲንክ የሚቻል ይመስለኛል ላይክ ነው ካስኬድ እንዲያደርግ ማድረግ ምናምን እና እንደዚህ አይነት ፎርም ዘርግታችሁ መዘርጋት ብቻ ሳይሆን ይሄንን ራሱን በፓስወርድ መዝጋት ይቻላል። ኤክሰል ላይክ ፕሮግራሚንግን እርሱት ነው የምላችሁ። ኮምፕሊኬትድ የሆነ ፕሮግራም ምናምን እርሱት። ግን ይሄንን ፋይሉን በፓስወርድ ዘግቶ ፎርማቱን ወጥ አድርጎ እዚህ ፎርማት ላይ ምን እንዴት እንደሚሞላ ነግሮ ወዘተ ብሎ ታች ነገርኳችሁ ጠላቢት ድረስ ማውረድ ይቻላል። አይደለም የወረዳ ቢሮ ምናምን ዝም ብሎ መንደር ውስጥ ቁጭ ብሎ ቫት የሚሰበስብ እንደ ቀራጩ ማቴዎስ ብታረጉ እንደ ዘመን እንደ እንዲህ ሰዎች የሚገርም እኮ ነው። እንትን ሮማን ኢምፓየሮች እንኳን ቀረጥ በዛን ጊዜ ቀራጩ ማለት መቅረጥ ማለት ቀረጥ ነው ይሰበስባሉ ነው እኮ ቁጭ ብለው በሰዎች ማለት ነው። እነ ዘኪዮስ ላይክ ነው ይቅርታ እንግዲህ መጽሐፍ ቅዱስ ስለተጠቀሙ አውርዳችሁ ሄዶ ታች ሄዳችሁ ታክስ ዩ አንደርስታንድ ሚ ማለት ወርዳችሁ ነው የምላችሁ። ወጥ የሆነ ነገር አምጥታችሁ ማይክሮ ዳታውና መንግስት ከዚህ ከመሳቢያ ስር ስቤ ነው ከጠረጴዛ ስር አውጥቼ ነው አልጋ ስር ነበር አላየሁትም በመስኮት ወድቆ ነው ምናምን የሚል አንጃ ግራንጃ ሳያበዛ ማለት ነው ቁጭ ማድረግ ይቻላል። ዲስ ሲምፕል ነው የምላችሁ። የዚህን ያክል አሁን እዚህ ጋር የምታያቸው እኔ ዝም ብዬ ራንደምሊ ነው ይሄንን እንግዲህ የጻፍኩትና ይሄንን ፎርም ዲዛይን ለማድረግ ምናምን ያሰብኩት ነው የምላችሁ። እነሱ ደግሞ የሚያዙትን ዳታዎች ዝርዝሩን የሚያውቁ ስለሆነ አሁን ይሄንን ነገር ተረድቶ ለመሙላት እንደው
እናንተ ፍረዱና ይሄንን የ12ኛ ክፍል ተማሪ ልጅ አይሞላውም ወይ? በትክክል ቁጭ ብሎ አይ ዶንት ኖ ትንሽ ኮምፒውተር ሳቪ የሆነ ሰው ኮምፒውተር ላይ እንትኖቹ ነምበር ፓዱ የቱ ጋ ነው ኪቦርዱ የቱ ጋ ነው ምናምን ብሎ የሚል እና በዛ ላይ ደግሞ ሞልቶ ሲጨርስ አለቃ ይኖረዋል ቬሪፋይ የሚያደርገው ራንደምሊ ፒክ በወረዳችሁ 1000 ነጋዴ ቢኖር ዝም ብላችሁ ቁጥሩ ልክ መሆኑን ለማወቅ ሰዎች እንኳን ኬሻ እየወጉ እህል ይመረምራሉ። ሳምፕል ነው የምታደርገው እኮ አይዲያው አይደለም። እና ልክ እንደዛ እንደምታደርገው ዝም ብለህ ማለት ዴታው አሞላሉ ካጠራጠረ ፒክ አርጋ 110 115 ራንደምሊ ፒክ አርጋ ቼክ ብታደርገው ተሞልቷል አልተሞላም የሚለውን ታገኘዋል። መሳም መልክ ነው ስህተት። ምክንያቱም ከተበላሸ ሲበላሽ ይገኛል ያርማቸዋል በሳምፕሊንግ ማለት እና እንደዚህ አድርገው ከታች ወርደው ከታች ከቀበሌ ከተራ ነገር ማለት በጣም ከወረደ ነገር ጀምረው ከተራ ነገር ምላችሁ ተዋረደ ነው ለማለት ሳይሆን በጣም ሲዘረዘር ማለት ነው አይደል? ተዋረድ መዋረድ ሊትራል ሚኒንግ አለው ላይክ ነው ኮኖቴቲቭ ሚኒንግ አለው። ሊትራል መዋረድ ማለት ሃይራርኪውን ጠብቆ መውረድ ማለት ነው ላይክ ነው ካስኬድ ማድረግ ወይም ወርታሽ መውረድ ነው። መዋረድ ያው ከእንትን እሱ ሌላ እንድምታዊ ነው ወይም ሰምና ወርቅ ካለ ሰምና ወርቅ አይነት ትርጉም እና እንደዚህ አድርገው ሰርተው ማካፊ አንተ ምንም ሃከር አልተቆጣጠርክም አርገው ማስተላለፍ ይችላሉ። ሴኩሪቲ በኔትወርክ ስናስተላልፍ ሃከርን ፈራ እነሱ እንትን መንግስት ይሄን ከፈራ ባንክ መስራት አይችልም እኮ ነው ብላችሁ ገብቷቸዋል ማለት መንግስት ሃክ ቢያደርጉት በዚህ ገብተው እንደዛ ከሆነ ባንኮቹ አይሰሩም። በአየር ላይ ይሄዳል እንዴ ብሩ እና እንዴት ልበላችሁ ኢትስ ቶታሊ አንአክሰፕተብል ነው ማለት ግን እንደዚህ አይነት ልዩነት አለው ነው እንግዲህ አሁን ትላንትና ስናይ የነበረው ልዩነት አለው። እሱንም አሁን እንደዚህ 90-95% የተሻሻለው ዴታ ሶርስ ስለተቀየረ ነው። እንግዲህ ፎርማት ቀይረው ነው፣ አሰራር ቀይረው ነው፣ አመዘጋገብ ቀይረው ነው፣ አደረጃጀት ቀይረው ነው። ኢትስ አናዘር ቲንግ ዴን እንደዛ አድርገን ደግሞ ስንቀይረው የሴክተራል ኮምፖዚሽኑ ራሱ ተቀየረ ማለት አሁን ስንት ቫት ተከፈለ ተብሎ በአንድ የሆነ የበጀት አመት ይሄን ያህል ተብሎ ከዚህ ውስጥ የግብርናው መስክ ምን ያህል ከፈለ፣ የጅምላ ንግዱ ምን ያህል ከፈለ፣ የኤሌክትሪሲቲ መስኩ ምን ያህል ከፈለ፣ የውሃ መስኩ ምን ያህል ከፈለ፣ የማይኒንጉ የማኒፋክቸሪንጉ ምናምን እየተባለ ሲዘረዘር የሌሎቹ በሙሉ ሲጨምር ማለት ከዚህ ከ18 19 በፊት በነበረው ጊዜ የነበረው ለምሳሌ የጅምላ ንግድ 23% ነበር እና ሲቀየር አሁን ወደ አዲሱ ዴታ ሶርስ ወይም የመረጃ ምንጭ ይሄ ዝርዝሩ ማለት ነው አዲስ ላይክ ነው ፎርሙ ተቀይሮ ይሁን ምን ይሁን እንግዲህ they didn't explain ቢያብራሩት ኖሮ ጥሩ ነበር ምን ማለታቸው እንደሆነ ዴታ ሶርስ ተቀይሮ ነበር ስንቀይረው እንትና ወረደ ነው ማን ነው ስሙ የጅምላ ንግዱ በፊት የነበረው ኮምፖዚሽኑ ማለት እንደዚህ ውቅር ላይክ ነው ተዋጽኦአቸው እያንዳንዱ መስክ ማለት ነው ግብርናው ማዕድኑ ማምረት ምናምን የነበራቸው ተዋጽኦ ነበር 10% 5% 26% ምናምን በዛ ከ2018 19 በፊት በነበረው ጊዜ ማን ነው ስሙ ጅምላና ማለት ችርቻሮ ንግድ 23% ነበረው። አሁን ግን ተቀይሮ እንትኑ ሲጣጣም ወደ 95 ያድግ ከ60 ከ70 የሱ ግን እንትኑ ኮንትሪቢዩሽኑ ቀነሰ ነው ማለት ኢትስ ኦድ ያንን እንግዲህ ለምን እንደቀነሰ they don't say ምን ትላላችሁ እንግዲህ የተለያየ ነገር ልትገምቱ ትችላላችሁ ግን ከግምት የሚያልፍ ነገር አይሆንም ነው then ወደ ቀጣይ ስትመጡ እንግዲህ እዚህ ጋር የሚሉት ምንድነው የሚገርማችሁ ነገር አሁን ሂውተን ኢታል በ2019 ነው እንግዲህ ማለት ከለውጡ በፊት ነው ምናምን also noted that unrefunded VAT credits in Ethiopia appear to be too large at 1.8% of GDP in 2017-18 based on administrative data on VAT declarations ይላል ማለት አብዛኛው ሰው
መንግስት ቫት አይመልስልንም ነው ማለት ይሄ አድሚኒስትሬቲቭ ዴታ የሚለው እንዳልኳችሁ እነዚህ ዝርዝሮቹ ከየቦታው የሚሰበሰቡት ዴታዎች ናቸው። አብዛኛው ሰው እንዳልኳችሁ አሁን ቫት የሚያደርጉት ምንድነው እቃ ሲሸጡ ላይክ ነው ቫት አውትፑት ብለው ይሰበስባሉ። ቫት አውትፑት ብለው ይሰበስባሉ። ሲገዙ ደግሞ ቫት ኢንፑት ብለው ይከፍላሉ። ይሄን ላይክ ነው ቫት ኢንፑት ብለው ይከፍላሉ። እና የሂሳብ መዝጊያ ዓመቱ ላይ ሲደርስ ይሄ ሲቀናነስ ፖዚቲቭ ከመጣ ለመንግስት ቫት ይመልሳሉ። ላይክ ነው ለመንግስት ቫት ከኔ ዘንድ አለ ብለው ይሰጣሉ። ሲቀናነስ ኔጌቲቭ ከመጣ መንግስቱን መልስልን ብለው ቫት ይጠይቃሉ። እና አብዛኛዎቹ ይጠይቃሉ። በኋላ ስትሸጥ ከሰው የምትሰበስበው ውሰድ ብሎ ነው ዝም የሚላቸው። እና ይሄ ራሱ ላይክ ነው እንትኑ ማመኑን አይተውት መንግስት አይ ራሱ እንዴት ልበላችሁ መንግስት እንዴት እንደዚህ ይላል? it's unacceptable እኮ መንግስት እንዴት እንደዚህ ይላል? ስለዚህ አንተ ራስህ አትታመንም ነው። አንተ ራስህ እንዴት ህግ ለማስከበር እኮ ህግ ስታከብሩ ነው አይደለ? ራሱ አስፈጻሚው ራሱ ህጉን ማያከብረው ከሆነ ራሱ ያወጣው ነው ለዚህ ወይ ቀይረው ቀይረው ነው አሰራሩ እኔ ጋር ካስገባ በኋላ ማለት ነው ላይክ ነው አለፋ አለው አልመልስልህም ከሆነ ህጉን እንዴት መሰላችሁ ትራስት ፐብሊክ ትራስት ማጣት በጣም ከባድ ነገር ነው። እንደኔ እምነት ነው ማለት ፐብሊክ ትራስት ማጣት በጣም ከባድ ነገር ሶ ይና ላይክ ነው መንግስት እንደዛ ካለ እኔ ውሃ ቀዳ ውሃ መልስ አረጋለሁ ለም ካለ ኔጌቲቭ ክሌም ላይክ ነው ኔጌቲቭ ክሌም ካለ በሚቀጥለውም የበጀት አመት ቢሆን ከምትሸጠው ቫት ላይ ነው የምታወራርደው እንጂ እኔ አልመልስልህም ብለ አዋጁ ላይ የቫት አዋጁ ላይ ኤክስፕሊሲትሊ አስቀምጥልህ ነገርቷችኋል። ካልሆነ ግን ላይክ ነው የቫት አሰራር ሌላ የሚታወቀው አሰራር ሌላ አንተ የምትረማመድበትና የምትሰራበት መንገድ ሌላ። እንደዛ ከሆነ ፐብሊክ ትረስት አታጣም ወይ ማለት ነው። ኮምፕላያንስ ሰው አልከፍልም ቢል እንዴት ትወቅሰዋለህ ህዝቡን ራሱ ማለት ነጋዴውን ማህበረሰብ ነው ማለት if it is so አሁን እነሱ እንደሚሉት ነገር እውነት ከሆነ እንዴት ትወቅሰዋለህ የሚል እምነት ነው ያለኝ። እኔ እንዲያውም ተጠራጥሬ አይ ምናልባት እንትኑ ይሆን እንዴ ነጋዴው አሁን ለምሳሌ ሲያቀናንስ ማለት ነው እንደዚህ አውትፑቱን ከኢንፑቱ ላይ ሲያቀናንስ ብዙ ብር ሲቀረው ለመንግስት አምጥቶ አይሰጥም ብሩ ነጋዴው ራሱ ይዞ ይቀራል ብዬ ነበር። ግን ቼክ ሳረጋው በቻት ጂፒቲ ኖ unrefunded VAT credits ማለት VAT input VAT credit አለኝ input VAT credit አለኝ መልስልኝ አይመልስም መንግስት እዛው ራስ እንትን ላይክ ነው እንትኑ አማርኛው ምንድነው ነው ታለ ወይ ደግሞ አለመመለስም ብቻ እንዴት ልበላችሁ አቀናንስም ብቻ ሳይሆን ሲኖርባችሁ አንገታችሁን አንቋ ያስከፍላል ሲኖርበት ግን ደጅ ያስጠናችኋል ምናልባት ሊሆንም ይችላል እንደዚህ እና እንደዛ ከሆነ እንዴት በቃ እኮ ትረስት ፐብሊክ ትረስቱን ኦሬዲ አፍርሰ አጥፍተዋል። ስለዚህ ሰው እንዴት ይተባበራል? ሰው እንዴት ይሰራል? ሰው እንዴት ያከብራል? መንግስቱን ነው የሚጠላው ሀገሩን ነው የሚጠላው እና ለምንድን ነው እንደዚህ ነው ከሆነ ነው it's completely unacceptable ነው ብለ so based on like you know if this is the case the estimated VAT cap based on VAT payments would be too large as taxpayers offset their VAT liabilities with credits accumulated from previous periods and can't therefore pay nothing ስለዚህ እንትን ይሆናል ነው አሁን like ነው the liabilities with credits accumulated from previous if this is the case the estimated VAT cap based on VAT payments would be too large as taxpayers offset their VAT liabilities with credits accumulated
A closer look at this issue suggests that this is likely to be an artifact of data rather than a real problem. Okay. I don't know. There are two sources of data on federal VAT declaration prior to assessed and submitted. Excess credits are only significant in the assessed data. Tax authorities appear to use this column to indicate the amount that has already been ሜቢ እንትን ሊሆን ይችላል ነው ሂውተን የሚባለው ሰው ልክ አይደለም አይ መንግስት እንዲህ አያደርግም ነው 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 እስቲ ነገር የራሴን እንትን የአነባበብ እንትን ተጠራጠርኩት ወደ ተለመዱት ወደ new chat historyውን so it like their VAT liabilities with credits like in the above text in the text. What does it mean? Alright, what does it mean to say they will, alright, they will clear their liabilities or offset their VAT liabilities, alright, with credits, alright, accumulated from previous periods. ማለት ሊሉ የፈለጉት ገብቶኛል ግን ክሬዲት ላይክ ነው they will ክሬዲታቸውን taxpayers offset their liabilities with credits accumulated liability like how VAT credits work. Business charges output VAT on its sales. It also like VAT output is a given a business gets VAT credit in a given period. The business gets VAT credit, a balance that the government owes them. That input credit usually what offsetting liabilities with credits means. Is that VAT credit? Isn't the VAT credit like even isn't the VAT credit the import VAT that is to be claimed? As input VAT that the business is allowed to reclaim, yes, VAT credit, but there are two ways the business can reclaim input refund. The government pays the business back in the offset carry for. Business uses the accumulated credit to reduce its future VAT payable. Alright. Why the confusion happens? People often think VAT credit is equal to refund, but technically input VAT refund is only way to use the credit if refunds anyways የሆነው ነው እንትኑ ምንድነው የሚባለው እኔ ኤክስፕላኔሽኑ አልተመቸኝም ግን ስለዚህ ከሚቀጥለው አመት ላይክ ነው ኦፍሴት ያደርጋሉ ሲያጣጡ ደግሞ ቫት ጋፑን ያበዛዋል ነው ማለት ምን ማለት ነው ቫት ጋፑን ያበዛዋል it's a big deal ነው 1.8 of the GDP ማለት እንዳልኳችሁ አሁን 1.8 ስለዚህ ችግር የለም ማለት ያፈጻጸም ጉድለት አለ ተብሎ ሪፖርት የሚደረገው ነገር ምናልባት ያፈጻጸም ጉድለት ሳይሆን የአሰራር ብልሽት ነው አይነት ሴንስ ነው የሚሰጠው because you know like input VAT 300 ብር output VAT 100 ብር VAT credit 200 ብር alright output VAT so VAT credit government doesn't refund it so credit balance
period 2 output VAT 400 input VAT 300 but business has 200 credits for so ማለት እንግዲህ አሁን ይሄንን አንድ አመት አርጋችሁ ሰዱት ይሄኛውን 2023 አርገን ነው ሰዳው ኦራይት ይሄኛውን 2024 ብለን ነው ሰዳው በምሳሌ ደረጃ ዝም ብሎ ቻት ጂፒቲ ያመጣው ምሳሌ ነው ሶ 2023 ላይ እቃ ሲገዙ 300 ብር ካይለከው ሚስተር ኤክስ የሚባል የሆነ ሰውዬ እቃ ሲገዛ በቫት 300 ብር ከፈለ እቃ ሲሸጥ ግን 100 ብር ሰበሰበ ስለዚህ 200 ብር ከመንግስት ነው ምክንያቱም አውትፑቱ ይሄ አውትፑት ማይነስ ኢንፑት ስለሆነ ቫት የሚሰራው 300 ሲቀንስ 100 200 መጣለት ኔጌቲቭ 200 መጣለት ምክንያቱም አውትፑቱ ትንሽ ነው ይሄኛው 100 ነው ይሄኛው 100 ነው ይሄኛው 300 ስለሆነ ማለት ነው የገዛ ሲገዛ የከፈለው ቫት ስለሚበልጥ ኔጌቲቭ 200 መጣ ያንን ኔጌቲቭ 200 መንግስትን መርልስልኝ ሲለው በሚቀጥለው ተወስዳ ላይ ስትሸጥ ከምትሰበስበው ራስን ጠግን ወይ መጀመሪያው እና ራስን ጠግን ስለሚለው ኦኬ እና ሰውየው ተመላሽ እንዴት ልበላችሁ በቃ እንጂ እንዴት ነው የሚባለው እንትኑ ገንዘቡ እኮ ራሱ ታይም ቫልዩ አለው አይደል የዛሬ አመት 100 ብር እና የዛሬ 100 ብር አንድ ነው ሁለተኛ ይለክ ነው ከፍተኛ ገንዘብ ነው ምናምን ክሌም አላችሁ በሚቀጥለው አጣጣ ይላችኋል በሚቀጥለው አጣጣ ሲል አሁን በሚቀጥለው አጣጣ ሲል አሁን እዚህ ጋር ሞር መንግስት ፐርፎርማንስ ሪፖርት ሲያደርግ ገብቷችኋል ሪፖርት ሲያደርግ ወይንም ይሄኛውን እናርገው ነው በዚህኛው ጊዜ ሲመጣ አውትፑቱ ስንት ነው 400 ነው የመጣለት 400 ነው የመጣለት እቃ የገዛው ግን የ100 ብቻ ነው በዚህኛው የበጀት አመት ስለዚህ 300 አለበት 300 ትርፍ አለው ማለት ነው ለመንግስት የሚመልሰው ላያቢሊቲው ነው ለመንግስት የሚመልሰው ነው ለመንግስት የሚመልሰውን 300 ግን አይመልስለትም ለመንግስት በዚህ በጀት አመት ማለት ለምን ከባለፈው አመት የመጣ እንትን አለው ከባለፈው አመት የመጣ 200 ብር አለው እዳ ማለት መንግስት ሊመልስለት የሚገባ 200 ብር አለው ምን ያረጋል ይሄንን ቀንሶ ለመንግስት የሚመልስለት ስንት ነው 100 ብር ነው ስለዚህ ቫቱ ሪፖርት ሲደረግ ምን ተብሎ በዚህ አመት የተሰበሰበ ቫት ሲባል መንግስት ሪፖርት ሲያደርገው 100 ብር ብሎ ነው የሚያደርገው እና ይሄ ጤነኛ መንግስት ነው ገብቷችኋል እንትኖቹ ታይም ሴንሲቲቭ ነው አይደል በየአመቱ ነው ደምራችሁ የ10 አመት ምናምን ብታረጉ እንትን ስለሚል ነው እንጂ አሁን በዚህ አመት ቫት ምን ያህል ተሰበሰበ ሲል 100 ነው የተሰበሰበው ማለት አሁን እነዛ ግራፎቹን ብታረጓቸው ምን ይሆናል መሰላችሁ እንደዚህ አርጋችሁ ግራፉን ብትስሉት ይሄንን 1 ይሄንን 2 ይሄንን 3 ይሄንን 4 ብታረጉት በዚህ አመት እንግዲህ እንትኑ ግሪን ነው ብለናል አይደል አክቹዋል ግሪን ነው ብሎ ሪፖርት ያደርጋል 100 ነው የተሰበሰበው እነዚህ በ100 ናቸው ብላችሁ ከዛ አላ እንትን ብሎ ማን ነው ስሙ ኮምፕላያንስ ጋፕ ነው ያፈጻጸም ችግር ብሎ ይሄን ያህል ሪፖርት ያደርግላችሁ በዚህ አመት ይሄ ግን ያፈጻጸም ችግር አይደለም በዚህ አመት የጋፕ አናሊሲስ ሪፖርቱ ሲወጣ ይሄኛው ነው እንትኑ የተሰበሰበው ላይክ ነው አክቹዋል ቫት አረንጓዴው ነች 100 ይሄ በ100 ነው ስኬሉ ብላችሁ ማለት ኮምፕላያንስ ጋፕ በአፈጻጸም ችግር ምክንያት ሳይሰበሰብ የቀረ ቫት ተብሎ ስንት ላይክ ነው እንግዲህ ላይክ ነው ይሄ 300 ብር ማለት ነው ቶታል 300 ብር ያፈጻጸም ችግር ነው ተብሎ ሪፖርት እና እንዴት ነው የሚዘለቀው ሰዎች እንዴት
ስለዚህ if this is the case, the estimated VAT gap based on VAT payments would be too large as taxpayers offset their VAT liabilities. እንግዲህ ቫት ላያቢሊቲ ሲሉ ነው። ለምንድን ነው ቫት ላያቢሊቲ የሚሉት ነው እሱ ቫት ላያቢሊቲ የሚሉት it's payable ነው liability. this one is on በአካውንቲንግ it's payable ነው right? this is payable right? liability ነው payable ከሆነ ተከፋይ ከሆነ እናንተ ጋር ገንዘብ ካላችሁ በአካውንቲንግ ለሰው የምትከፍሉት ገንዘብ ካለጃችሁ ላይ እዳ ነው ተብሎ ነው የሚመዘገበው። even though ካሽ ቢሆንም ካዝና ውስጥ አስገብታችሁ ስትቆልፉት ገንዘብ ነው ግን በአካውንቲንግ ሲመዘገብ እዳችሁ ነው። ወይም አሁን ብድር ስትወስዱ ለእናንተ እዳችሁ ነው። ለባንኩ ግን ሪሲቨብል ስለሆነ አሴት ነው። ይሄኛው ክሬዲት ባላንስ ሲኖራቸው ሪሲቨብል ስለሆነ ለባንኮቹ ለነጋዴዎቹ ማለት ነው ሪሲቨብል ስለሆነ like ነው it's receivable ስለሆነ ሪሲቨብል ስለሆነ አሴታቸው ነው። አሁን እኔ ላያቢሊቲ ብሎ ሲል ለኔ ግን ላያቢሊቲ የመሰለኝ እንዴት ነው አገለባብጫው ነው something anyway ለነሱ like ነው ከቢዝነሱ አኳያ ወይንም በሌላ አማርኛ ባንክና like ነው ባንክና ተበዳሪ like ነው ዴተር ብታመጡ ተበዳሪ ማለት ነው ለባንኩ ላያቢሊቲ የሚሆንበት ገንዘብ ስታስቀምጡ አሁን ባንክ ሄዳችሁ እዳ ነው ለባንኩ ላያቢሊቲ ነው ብሎ የሚይዘው። ለሰው መመለሰው ገንዘብ አለ ብሎ እዳ አለብኝ ብሎ ነው የሚይዘው። ሲያበድር ግን ሪሲቨብል አለኝ ብሎ ነው የሚያስገባው እና እንትኔ ነው አሴቴ ነው የሚለው። ለእናንተ ግን ሪሲቨብል ብሎ ሲያበድራችሁ እናንተ ወስዳችሁ የምታስገቡት እዳ አለብኝ ብላችሁ ነው ማለት ጥሩ አካውንቲንግ ሲስተማችሁ የሚመዘግበው እዳ አለባችሁ የምትከፍሉት ብሎ ነው። ስለዚህ ተበድራችሁ አምጣችሁ ምንም እንኳን ካሽ ሆኖ ካዝናችሁ ውስጥ ቢገባም ተከፋይ ነው እዳ አለባችሁ ነው የሚለው እና እንዴት ልበላችሁ ለዚህ ላያቢሊቲ የሆነው ለዚህኛው እንትን የሆነ ይሄኛው ራሱ ተበዳሪው ራሱ ደግሞ ይሄን ብር ወስዶ ባንኩ የሰጠውን ብር ወስዶ እዚህ ባንኩ ጋር ሲያስቀምጠው ባንኩ እዳ አለብኝ ብሎ ነው የሚመዘግበው። ራሱ እናንተ አሁን ተበዳሪ ሆናችሁ ያበደራችሁን ብር እዛው ባንክ ውስጥ ሴቪንግ አካውንታችሁ ውስጥ ብታስቀምጡት ባንኩ ሴቪንጋችሁን እዳ ብሎ ይዘውና ያበደራችሁን ግን ሪሲቨብል like ነው። ጫዋታ ይመስላል ግን እንደዛ ካልሆነ አይሰራም ይገርማችሁ። እና ይሄኛው የተበደረውን ብር ማለት ሴቪንግ ብሎ ሲያስቀምጠው ለሱ ማለት ባንክ ውስጥ ማዘው ብር አለኝ ብሎ ሲያስቀምጥ አሴቱ ነው ማለት ሴቪንግ እዚህ ጋር አሁን እሱ እዚህ ሴቪንግ አካውንት ውስጥ ይሄን ያህል አለብኝ ብሎ ሲል ለዚህኛው አሴቱ ነው ይሄ አሴቱ ነው። ለባንኩ ግን የናንተ ብር ሪላያቢሊቲ ነው። ስለዚህ ደግሞ አሴቱ ነው ለናንተ ያበደራችሁት። እናንተ ጋር ግን ሲመጣ ላያቢሊቲ ነው። ነገሩን እንትን ካላላችሁት ያምታታል ከዚህ ወደዛ ማለት ነው። እና ስለዚህ ያዛባዋል ነው የሚሉት ማለት ያምታታኝ እሱ ነው ለማለት ነው። ስለዚህ payments would be too large as taxpayer offset their VAT liabilities with credits accumulated from previous periods and can therefore pay nothing. ስለዚህ አንዳንዴ 100 ብር ተርፏቸው አሁን በቻት ጂቢቲ ምሳሌ መሰረት 100 ብር ተርፏቸዋል እሱን ሊከፍሉ ይችላሉ ይላል ነው የሚለው። ነገር ግን ኢንስቴድ አሁን ይሄኛው አውትፑት እንትናቸው 400 ከመሆን ፋንታ 300 ቢሆን ኖሮ ምንድነው የሚያደርገው 300 ሲቀነስ 100 200 ይጣጣል ምንም አይከፍሉም ማለት ነው። ቢከፍሉም ባይከፍሉም ግን the difference is ከባለፈው አመት ክሬዲት ባላንስ ስለነበራቸው ወደዚህ አመት መተው ሲያጣጡ ተወደደም ተጠላም በዚህ አመት ይከፍሉ የነበረውን ለመንግስት ያስከለክ ነው የዚህ አመት ትራንዛክሽን የፈጠረውን ቫት ፐርፎርማንሱን በትክክል አታዩትም ነው። እና እንዴት አይነት ነው ላይክ ነው እንዴት ልበላችሁ አንደኛ ዲስቶርሽንስ ገብታችኋል። ይሄ ጊልት ፊሊንጉ አያስጠላም እንደ ሀገር አሁን እንደዚህ ስንጨቃጨቅ ስንለቃቀስ ህዝብ ስንወቅስ ስናላዝን ጥምብ የሆነ ማለት በጣም ያስጠላል።
ምን ልበላችሁ በጣም ብዙ ነው። አሁን 1.8% ኦፍ ጂዲፒ ኦኬ እንዴት ነው ላይክ ነው what you call it a closer look at this issue እንግዲህ ተጠቅጥቋል። ስለዚህ እናጣራው ትላላችሁ። then ቀጥለው ምንድን ነው የሚሉት? a closer look at this issue suggests that this is likely to be an artifact of the data rather than a real problem. In a sense, there are two sources of like there are two sources of data on federal VAT declaration prior to 2018-19 assessed and submitted. All right, excess credits are only significant in the assessed data, as tax authorities appear to use this column to indicate the amount that has already been paid for the month that the VAT declaration corresponds. In the submitted data, the excess credits are in the range of GDP, which is much smaller than the excess credits in the VAT declaration data after, where there is no distinction between us and too small. the same thing ነው ማለት ምንም እንዴት ለበላችሁ እነሱ እንዲህ እንዲያረጉት እንጂ እኔ እንደሚመስለኝ ነው የምላችሁ እንዲህ እንዲያረጉት እንጂ at the end of the day like is it a common or is it like typical of developing, is it typical of developing, is it typical of right, typical of developing countries, all right, countries, or is it almost all right, almost a global practice that like tax credits, like VAT credits from previous year offsetted by VAT liabilities from current year by businesses. Alright. ማለት የኛ ሀገር ስራ ብቻ ነው እንዴት ነው like ነው የባለፈው short answer yes, it's a global normal VAT credit for various periods including previous years to be offset against current year VAT liabilities, but the frequency and size of this global VAT practice, every country with a modern VAT system recognizes that if businesses have excess input VAT, a VAT credit, it can either claim a refund or carry it forward to offset future VAT liability. But even if you like where the difference lies, advanced refunds are usually timely and predictable, accumulate over many years. Offsetting still happens, but is not dominant practice. Developing country refunds are slow. Right? That's this level. I mean, that is, and like the governments do not like. I think it's obvious. No, what you call it? እኔ በብዙ መልኩ አገለባብጬ ለመረዳት ሞክሬያለሁ። ማለት እንግዲህ ኮፓይለት ቻትጂፒቲ ወዘተ ተጠቅሜ ግን የሚመጣው አይ ሆፕ ካሜራ ያልጠፋም like you are seeing me ብለን እናስብ። እንግዲህ የሚሉት ምንድን ነው አሁን እርስ በርሱ የሚጋጭ ሶስት ነገር እየተናገሩ ነው። አንደኛ ሂውተን የሚባለው ሰው የጂዲፒው 1.8 ገደማ ኤክሰስ ታክስ ክሬዲት አለ ብሎ ሪፖርት አረገ ነው። ኤክሰስ ታክስ ክሬዲት አለ which means ሊመለስ የሚገባው ወደ ደንበኞች ሊመለስ የሚገባው ወደ ይቅርታ ደንበኞች ግብር ከፋዮች ሊመለስ የሚገባው ያልተመለሰ ብዙ ብር ነው። 1.5 ቢሊዮን ዶላር ምናምን ገደማ ነው። ከፍተኛ ገንዘብ ነው። በጣም ብዙ ብር ነው። ሊመለስላቸው የሚገባ ማይመለስ አለ አሉ አንድ ያስቀመጡት ማለት ነው። ከዛ በኋላ አይ ግን የሚሆነው ነገር ምንድነው
አሁን ይሄ ዝም ብላችሁ በጠቅላላው በደፈናው ከወሰዳችሁ እና ላይ ነው። ቆይ አንዴ ይችን ክሊር እናረጋት ከእንትኑ ጀምሮ እንድናየው ማለት ነው። unrefunded VAT credits appear too large ማለት unrefunded አለ በጣም ብዙ ነው። ቫት ክሬዲቶቹ በጣም ብዙ ናቸው። 1.8 ኦፍ ፐርሰንት ኦፍ ጂዲፒ ነው። በጣም ብዙ ነው ብሎ ሂውተን አለ ነው የሚሉት። ከዛ ግን መልሰው ምን ይላሉ? አይ እና ከዛ ቀጥለው አይ ሳይሆን ይሄ እውነት ከሆነ እንትኖቹን ታክስ ክሬዲታቸው ስለማይመለስላቸው እና በኋላ ኦፍሴት እንዲያደርጉት ስለሚፈቀድላቸው ከሚቀጥለው የበጀት ዓመት ኦፍሴት እንዲያደርጉ ስለሚፈቀድላቸው ቅድም ያልኳችሁ አይነት ሴናሪዮ ይፈጠራል። ማለት ምን ማለት ነው? እንዲያርጋችሁ ታስቀምጡትና ለምሳሌ 4 ቢሊዮን ነው የሚሰበሰበው ካላችሁ ላይክ ነው አክቹዋል ቫት የተሰበሰበው አሁን ቻትጂፒቲ ራሱ በሰራው አሁን ለምሳሌ 200 300 ምናምን ያልነው ቅድም የሰራ ነው ማለት ነው። 100 ብር ነው በዚህ ዘመን በዚህ በጀት ዓመት የተሰበሰበው። ነገር ግን ጠቅላላ መሰብሰብ የነበረበት 400 ብር ነው 400 ብሩ ግን አልተሰበሰበም ብላችሁ ሪፖርት ስታደርጉ ምን ይሆናል? ይሄ ኮምፕላያንስ ጋፕ ይሆናል። ይሄኛው ኮምፕላያንስ ጋፕ ይሆናል። ይሄኛው አክቹዋል ቫት ይሆናል። ይሄኛው አክቹዋል ቫት ይሆናል እና ዲስቶርሽን ይፈጥራል ነው ማለት በሀገር እንደዚህ ያላረጉም እንደ ያልሰሩም ምናምን እያላችሁ ነው። የሆነው ግን ምንድነው ነው እነዚህ ሰዎች አሁን በዚህ የበጀት ዓመት 1.8 ተመላሽ አለን ብለው መንግስት ጋር ሄዱ። 1.8 ቢሊዮን ታክስ ክሬዲት አለን። መንግስት የሚለው ግን ምንድነው በሚቀጥለው ዓመት ቫት ስትሰበስቡ ከሱ ላይ ያቀናንሱት እንጂ እኔ እንደገና ከካዝና ያወጥቼ ገንዘብ አልሰጥም ይላል። ይሰራል ነው በሌሎቹም ሀገሮች። ግን ምን መሰላችሁ መንግስት ራሱ የበጀት እጥረት ስላለበት ነጋዴውን ላይ ያወርደዋል ማለት ነው። ሲያወርደው ግን የሚሰጠው ኢሜጅ ምንድነው? የአሰራር ጉልበት ችግር ነው እና ይሄ የአሰራር እንትን ነው መጀመሪያው ኢምፕሬሽኑ። ስለዚህ ሁለተኛው ያሉት እንግዲህ ይሄኛው ነው። ግራፉን በሉት ላይክ ነው የግራፉ አሁን ያነሳውላችሁ የግራፉ ነገር ነው በሁለተኛው አረፍተ ነገር ያሉት ማለት ነው። አሁን በሶስተኛው ደግሞ መተው ጀንትን ዲስቶርሽን ያነሳል። ምንድነው የሚባለው? የቫት ሪፖርቲንግ። ቫት ሪፖርት ሲደረግ ይሄኛው ላይክ ነው መንግስት የመሰብሰብ ችግር አለበት፣ ያፈጻጸም ችግር አለው ወዘተ ብላችሁ መንግስትን እንድትወቅሱ ያደርጋችኋል እንጂ እውነታው መንግስት ቫት አያመልጠውም ነው። አያመልጠውም ይሰበስባል። እሱ ነው እንዴት አድርጎ ነው ላይክ አያመልጠውም። መንግስት አለ ነው አዚፍ የሞተ እንደሆነና ምንም እንደማይሰራ ምናምን ተደርጎ እስካሁን ሲቀርብ የነበረው ማለት ነው። ኤንድ ዲስ 1.8 ደግሞ በጣም ብዙ ነው። 4.2 ነው ያው ለምሳሌ ከጠቅላላ ተሰብሳቢ የነበረው። ስለዚህ ይሄንን ስታወጡት የኮምፕላያንስ ጋፕ የሚባለውን ነገር ጥርግርግ አድርጎ ያወጣውም ወይ የኮምፕላያንስ ጋፕ ሳይሆን የሪፖርቲንጉ መስተካከል አለበት ማለት ላይክ በዚህ አመት ታክስ ክሬዲት አልመልስም ካልክ አጣጣህ በዚህ አመት ማለት እንዴት ልበላችሁ በአንዱ አመት የሌለ ከፐርፎርማንስ በላይ ሰበሰብኩ ምናምን ይላችሁና በሚቀጥለው አመት ግን በኮምፕላያንስ ችግር ነኝ ምናምን የሚል አይነት እንዴት ነው ላይክ ነው ትርጉም ማለት እነሱም ራሳቸው ይሄንን እንዴት አክሰፕት አድርገው እንደሚኖሩና እስካሁን እንትን እንደሚሉ ሊገባኝ አልቻለም። እስኪ አንድ የመጨረሻ ጥያቄ ልጠይቀው ማለት ላይክ ነው from the looks of it right, seeing that right 1.8% of 1.8% of GDP is such a big amount as like and 1.8 and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of GDP is such a big amount as like and that failure like to refund like that 1.8% of
what we call unrefunded VAT credit that in that not unrefunded VAT credit, but the balance to be carried to the balance and to be carried forward and cleared from the next output VAT. Wouldn't it be unfair to say a compliance gap so enormous in Ethiopia? Exactly, you've put your finger on the key interpretive issue. The IMF estimate based on assessed data suggests excess VAT credits equal to 1 point. On the surface, that looks like taxpayers are sitting on a massive unrefunded credits, which could imply weak administration or compliance administration. Where are you, babe? You are here. On the surface, that looks like taxpayers are sitting on a massive unrefunded credits, all right? But what it really represents is, in reality, those credits were not unrefunded in the sense of being stuck forever. They were balance carried forward, right? Meaning businesses could offset them against future VAT liability. This is normal in VAT system export. Why is misleading? Compliance tax that should have been collected but weren't due to evasion, avoidance, or excess credits are not unpaid liability. They are legitimate offsets allowed under the VAT system. If you as unpaid VAT, you artificially inflate the compliance gap. So no ምላችሁ ማለት ኮምፕላያንስ ጋፕ ተብሎ ይህን ሁሉ ሲባል ኖሮ እና እዚህ ሀገር መንግስት የለም ወይ ስታይ መንግስት አይደለም ማለት ስታዩት መንግስት ጠንካራ ነው ኤክስኪዩቲቭ ባወሩ ጥሩ ነው ምናምን እና ኮምፕላያንስ ጋፕ ሆኖ አይደለም ሪፖርት ሲደረግ እንዳልኳ ላይክ ነው 300 ብር አለብኝ መልሱልኝ ሲል አይ ከሚቀጥለው አመት ከራስ መልስ ራስ ቫት ስትሰበስብ እዛው አጣጣና እንትን አላችሁት ከዛ ላይ በዛ አመት አጣጥቶ ሲል በዚህ አመት የሰበሰብኩት ላይክ ነው ለሰበሰብ የሚገባኝ ግብር ይሄን ያህል ነው ግን መሰብሰብ ይቻልኩት አጣጥቶ ስለሰጠኝ የባለፈውን ወደሚቀጥለው አመት አስተላለፍ ወይም ኬሪ ፎርዋርድ አድርገ ስላልኩት ምናምን ብሎ ይሄንን እንዴት ሪኮንሳይል አድርጉ እነሱ ራሳቸው እንዴት እንደዚህ ሪፖርት ያደርጉና አዛስ ያደርጉን ይኖራሉ ነው የኛ ሀገሩን ደንባራ ጋር ስንቀላቀል የራሱ የውጭ ደንባራም አለ ነው ወይስ ምንድን ጊዜያችንን ተጫወቱበት እኮ ነው ብላችሁ እኔ እንደሚለቅ ነው ወይንም እንትን ብለን እንወሰደው so let's say excess credits are only significant in the assessed data as taxpayer authorities appear to use this column to indicate the amount that has already been paid for them and that the VAT declaration corresponds in the submitted data paid for them and that the VAT declaration corresponds to እንትን አላቸው ነው ሁለት አይነት አሲስት ኮለን ነው የሚለው እንግዲህ like ነው excess like a closer look at this issue suggests that this is likely to be an artifact of the data data ማቀዣበር ነው የሚሆነው rather than a real problem. There are two sources of data on federal VAT declaration prior to like sources of data on federal VAT declaration assessed and submitted እንትን ነው እንግዲህ እቺ ከ0.2 እስከ 0.5 እንትኑ ነው የኮምፕላያንስ ጋፕ አልጠፋም
አይኤምኤፍ እንደሚለው 1.8 አይደለም እንጂ 1.8 ኦፍ ጂዲፒ በጣም ላይክ ነው ብዙ ነው። ለነገሩ በእንትንም ሳይሆን ምንድን ነው የሚባለው በላይክ ነው ኦኬ 1.8 አለ ነው 1.8 ሳይሆን 0.2 0.5 ነው ኮምፕላያንስ ጋፑ which means 0.2 ስታረጉት 1 ቢሊዮን ከሆነ 0.2 200 ሚሊዮን 500 ሚሊዮን ድረስ ነው ጋፓቸው እንጂ በኮምፕላያንስ ምክንያት ምክንያቱም ሰብሚትድ የሚሉት ምኑ መሰላችሁ ነው እንግዲህ እንደ ቻት ጂፒቲም እንደ ኮፓይለትም ሰብሚትድ የሚባለው ራሳቸው ነጋዴዎቹ አውትፑት ቫት ይሄን ያህል ነው ማለት እቃ ስሸጥ የሰበሰብኩት ይሄን ያህል ነው እቃ ስገዛ የሰበሰብኩት ይሄን ያህል ነው ልዩነቱ ይሄን ያህል ነው ብለው የሚያቀርቡትን ራሳቸው ሰዎቹ የሚያቀርቡትን ማለት ነው። ይሄ አሰስድ የሚሉት ግን እንትን ያደርጋል ነው ያምታታል ካይንዳ ማለት ነው እንትኑ ዲቴይሉ አገላለጹ ብዙም ባይገባኝም ግን ኢንቲቲቭሊ ሰረዳው ይሄ አሁን ታክስ ክሬዲቱን ከሚቀጥለው አመት አወራርድ ብለው የሚሉትን ያልተከፈለ ብሎ ላይክ ነው ያልተመለሰ ብሎ ይዘዋል ነው ለብቻው እና አይኤምኤፍ ያልተመለሰ ነው ብሎ ሲደምሩ 1.8 ይመጣል ግን ያልተመለሰ ፉሊ የማይመለስ ለሰውየው የማይሰጠው ሆኖ አይደለም ነው ያልተመለሰ ተብሎ ሪፖርት የሚደረገው በሚቀጥለው አመት ታስመልሳለህ በሚል አይነት ሐሳቤ ነገር ነው ሐሳቤ ግልጽ ከሆነ ነገር ግን ይሄ አሰስመንት ዳታውን ትታችሁ ሰብሚትድ የሆነውን ዴታ ከተጠቀማችሁ ሰብሚትድ ማለት ራሳቸው ነጋዴዎቹ ሰብሚት የሚያደርጉት ይሄን ያህል ሰብስብ ያለው ይሄን ያህል ከፍያ ያለው ብለው የሚያመጡትና ልዩነት ይሄ ነው ብለው የሚሉትን ቫት ካመጣችሁ እና ከሰራችሁ VAT in the submitted data the excess credits are in the range of which means like ነው እንዲመለስልን እንፈልጋለን ብለው የሚሉት ምክንያቱም እያጣጡ ነው የሚያመጡት ከአመት አመት እንትኑ ትራዲሽኑ አለ ገብቷቸዋል እነሱ አሁን ክሬዲት አለኝ ብለው ሲመጡ like ነው እያጣጡ ነው የሚመጡት ነው ከባለፈው አመት እያጣጡ ስለዚህ the credits are in the range of their which is much smaller than IMF estimates excess okay ራሴን ላረመው ፈቀዱልኝና በትክክል ከተረዳሁት ኮምፕላያንስ ጋፑ አሁንም አለ ያፈጻጸም ችግሩ እንዳለ ነው ይሄ ቢሆን ግን አፈጻጸም ችግሩን የባሰ በጣም ያነሳው ነበር or like if because ያንን እንትኑን ከግምት ስለማያስገባ ማለት ነው carrying forwardን ከግምት ስለማያስገባ ያፈጻጸም ችግሩን በአፈጻጸም ጋፕ ምክንያት የሚፈጠረውን ከፍ ያደርገው ነበር ነገር ግን አሰራሩ እንደዚህ ስለሆነ በዚህ አመት ከሚቀጥለው አመት አወራርዱ እየተባሉ ስለሚሰጣቸው ይሄንን ከግምት ካስገባችሁ የምታወጡት ያፈጻጸም ጋፕ ሪፖርት ሌላ ነው ማለት ነው ስለዚህ የአይኤምኤፍ ወቀሳ ብለን እንለፈው ግን አምታች ነው ለማንኛውም ሰዓቱ እዚህ ጋር ይገድበኛል በሚቀጥለው በ75ኛው ቪዲዮ እንገናኝ ስለሰማችሁኝ አመሰግናለሁ